ወበረካቱ ውድና የተከበራችሁ የነጃሺ ቲቪ ተከታታዮቻችን እንዴት ናችሁ? ሳምንታዊ የነጃሺ ቢዝነስ ፕሮግራማችን ተጀምሯል። እንግዲህ ነጃሺ ቢዝነሳችንን ላለፉት ሳምንታት ስትከታተሉት ቆይታችኋል። ሐሳባችሁን እየሰጣችሁን ኑና ጎብኙን ያላችሁ እየጠራችሁን ስለሆነ እጅግ አድርገን እናመሰግናለን። ሁላችሁም የደወላችሁልን ተመልካቾቻችን እንግዲህ መተን ባስያዛችሁ ቀጠሮ መሰረት መተን መንጎበኛችሁ ነው የሚሆነው። አሁንም ምርጫችሁን ነጃሺ ቲቪ አድርጋችሁ እየተከታተላችሁ ስለሆነ እጅግ አድርገን እናመሰግናለን። ምናልባትም እንግዲህ ባንድም በሌላ ምክንያት ቤታችሁ ቁጭ ብላችሁ ነጃሺ ቲቪ መከታተል ካልቻላችሁ በዩቲዩብ አማራጫችን በነጃሺ ቲቪ ዩቲዩብ ቻናል ላይ ልታገኙን ትችላላችሁ። የቢዝነስ ፕሮግራማችንን እዛ ላይ በድጋሚ እንግዲህ መለስ ብላችሁ ማየት ትችላላችሁ የሚለውን አስተዋውሳችኋለሁ። ከዛም ባለፈ ደውላችሁ ከኛ ጋር አብራችሁ መስራት ለምትፈልጉ ስፖንሰር ማድረግ ለምትፈልጉ ተቋማችሁን እንጎበኝላችሁ የምትፈልጉ ተመልካቾቻችን ደግሞ ከስር ባለው ስልክ ቁጥር ደውሉልን። እኛ ደስ ብሎን ምናስተናግዳችሁ ነው የሚሆነው። ነጃሺ ቢዝነስን እንግዲህ አዘጋጅቼ የማቀርብላችሁ እኔ ዙበይዳ ሐሰን ነኝ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬው ነጃሺ ቢዝነሳችን ተጀምሯል። በጥራትና ውበታቸው የላቁ መርጠው የሚገዛቸው በአይነታቸው ልዩ የሆኑ አልባሳትን የሚያቀርበው ብሩህ አልባሳት ከወትሮ በተለየ አዳዲስ ምርቶችን ይዞ ብቅ ብሏል። ለአዲሱ የትምህርት ዘመን ለውድ ልጆ ጥራታቸውን የጠበቁ የተማሪዎች የደብተር ቦርሳዎች፣ የማይታጠብ የማይመነችክና በቀላሉ የሚወለወል አስተማማኝ የምሳቃ ቦርሳ ከዚህ ቀደም ከነበሩት የሰላት ልብስ ጥቅሎች በበርካታ የዲዛይንና የከለር አማራጭ የተዘጋጁ ሂጃቦች በተጨማሪ በአዲስ ዲዛይን ማራኪ ተደርገው የተሰሩ በተለያዩ ከለሮች ከዩኒፎርም ጋር የሚለበሱ ውብ ሂጃቦች፣ በሁሉም የእድሜ ክልል ውስጥ ላሉ ልጆች የተዘጋጁ ታይቶች፣ ፓካውት፣ ሚስከሪናና ፒትልሶች እንዲሁም ለክረምት ከተዘጋጁ ቱታዎች ጋር አንድ ላይ ከብሩህ አልባሳት ያገኛሉ። ለደንበኞቻችን ተወዳጅነትን ያተረፉ የልጆችና የአዋቂ ቶቦች፣ ጅልባቦች፣ ባለኮፍያ የሞሮኮ እንዲሁም የፓኪስታን ጀለቢያዎች ከጥራትና ከተመጣጣኝ ዋጋ ጋር እኛ ዘንድ ያገኛሉ። አድራሻ ቤተል ተቋ መስጂድ ዝቅ ብሎ ኤጂሞል አንደኛ ፎቅ ሱቅ ቁጥር 108። በተጨማሪ በፉሪና ባጠናተራ ምርትና አገልግሎታችንን ማግኘት ይችላሉ። በክልል ከተሞች በደሴ ሙጋድ የገበያ ማዕከል እንዲሁም በጭሮ መናኸሪያ ፊት ለፊት እንገኛለን። ብሩህ አልባሳትን በአዲስ አበባ እንዲሁም በክልል ከተሞች ለመሸጥ በስልክ ቁጥራችን በ0903 38 9999 ላይ ይደውሉ። ብሩህ አልባሳት ከብሩህ ልጆች። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የህፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ። ቀዳሚ ካደረግነው የሀገር ውስጥ የቢዝነስ መረጃዎቻችን እንጀምራለን። ቀዳሚ ያደረግነው የገቢዎች ሚኒስቴር ከ50 ሺህ ብር በላይ ግብይት ላይ የተሰጠውን የቫት ማቀናነስ ማብራሪያ ለጊዜው ተፈጻሚ አይደረግም ማለቱ ተሰምቷል። የገቢዎች ሚኒስቴር ከ50 ሺህ ብር በላይ በሆነ ጥሬ ገንዘብ የሚፈጸመውን የንግድ ግብይቶችን በተመለከተ የገንዘብ ሚኒስቴር ከሰሞኑ የሰጠውን ማብራሪያ በከፊል አግዷል። በተለይም ደግሞ የተጨማሪ እሴት ታክስ ወይም ቫት ማቀናነስ ወይም ተመላሽ ጉዳይ ላይ የተሰጠውን ማብራሪያ ለጊዜው ተፈጻሚ እንዳይደረግ የሚል መመሪያ አስተላልፏል የተባለው የገንዘብ ሚኒስቴር በጥቅምት 27 ቀን 2018 ዓመት ማብራሪያው መሰረት በገቢ ግብር ላይ ማሻሻያ ቁጥር 1395/2018 የተቀመጠውን ከ50 ሺህ ብር በላይ የጥሬ ገንዘብ ግብይት ገደብ ተፈጻሚ የሚሆነው ለገቢ ግብር ብቻ መሆኑንና የተጨማሪ እሴት ታክስ ወይም ቫት የግብይት ታክስ ማቀነባበሪያ መብቶችን እንደማይገድብ በዝርዝር አስቀምጦም ነበር። በተጨማሪም ገዢዎች ከገደቡ በላይ በጥሬ ገንዘብ ከከፈሉ ትርፍ ግብይት በሚሰላበት ጊዜ ትርፍ ክፍያው እንደተቀናሽ ወጪ እንደማይያዝ እንዲሁም ደግሞ ሻጮችም ከገደቡ በላይ ጥሬ ገንዘብ ከተቀበሉ እኩል የገንዘብ ቅጣት እንደሚጠብቃቸው አስታውቆ እንደነበር ይታወሳል። ሆኖም የገቢዎች ሚኒስቴር በጥቅምት 29 ቀን 2018 ዓመት ባስተላለፈው የሰርኩላር ደብዳቤ መሰረት የገንዘብ ሚኒስቴር የሰጠውን የቫት ማቀናነስ ማብራሪያ አዋጅ የተፈለገበትን የታክስ ስወራ ድርጊት ለማስቀረት
ማስቀረት የሚለውን ዓላማ በአግባቡ ያልተመለከተ በማለት ውይይት እንዲደረግበት በመግለጽ የቫት ማቀናነስ ወይም ደግሞ ተመላሽ ጉዳይ ለጊዜው ተፈጻሚ እንዳይደረግ አዟል ተብሏል። በገቢ ግብር አዋጅ ላይ የተቀመጡት ሌሎቹ የጥሬ ገንዘብ ገደቦችም በተለይም ደግሞ ገዢዎች የተቀናሽ ወጪ መብታቸውን የሚያጡበትና ሻጮችም ቅጣት የሚጣልበት ድንጋጌዎችን ተግባራዊ እንደሚደረግም ሚኒስተሩ አስታውቋል። በተጨማሪም የገቢዎች ሚኒስተር ገቢ ወይም ሽያጭ የለንም በማለት የሚያሳውቁ ታክስ ከፋዮች አነስተኛ አማራጭ ግብይት ለማከፋፈል የሚያስችላቸውን ዝርዝር ማብራሪያ ከገንዘብ ሚኒስተር እስከሚወጣ ድረስ ቀደም ሲል በተሰጠው አሰራር እንዲስተናገዱ ማዘዙን ካፒታል ዘግቦታል። ቀጣዩ የሀገር ውስጥ የቢዝነስ መረጃችን ደግሞ የምግብ ነክ ያልሆኑ እቃዎች ዋጋ ግሽበት በ14.2 በመቶ ከፍ ማለቱ መሰማቱ ነው። በአንጻሩ ደግሞ የትራንስፖርት ወጪ በ27 በመቶ አሻቅቧል ተብሏል። የኢትዮጵያ ስታቲስቲክ አገልግሎት ያወጣው መረጃ እንደሚያመለክተው በጥቅምት ወር 2018 ዓመት ላይ የምግብ ነክ ያልሆኑና የምግብ ነክ እቃዎችን ዓመታዊ የዋጋ ግሽበት መጠናቸው ጭማሪ አሳይቷል ብሏል። በተለይም ደግሞ የምግብ ነክ ያልሆኑ እቃዎች ዋጋ ግሽበት መጠኑ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ወደ 14.2 በመቶ ከፍ ብሏልም ብሏል። ይህ አሃዝ ከጥቅምት 2017 ዓመት የምግብ ነክ ያልሆነ የዋጋ ግሽበት መጠን 11.6 በመቶ ጋር ሲነጻጸር በእጅጉ የላቀ መሆኑን ተመላክቷል። ይህም ጭማሪ በብዙ ኢኮኖሚ ዘርፎች ላይ በባለ ሁለት አሃዝ የዋጋ ጭማሪ የታየበት ሲሆን ከሁሉም በላይ ደግሞ ትራንስፖርት በ27.0 በመቶ ማሻቀቡ ነው የተዘገበው። ሌላው ዋና አስተዋጽኦ አድራጊ የሆኑ ልዩ እቃዎችን አገልግሎት 22.3 በመቶ፣ የቤት እቃ 14.1 በመቶ እንዲሁም መኖሪያ ቤት የውሃ ኤሌክትሪክ 12.4 በመቶ ጭማሪ ማሳየቱን መረጃው አመላክቷል። የኢትዮጵያ ስታቲስቲክ አገልግሎት ባወጣው መረጃ መሰረት የጥቅምት ወር 2018 ዓመት አጠቃላይ የዋጋ ግሽበት 11.7 በመቶ ደርሷል ተብሏል። ይህም መስከረም ወር ላይ ተመዝግቦ በነበረው 13.2 በመቶ ግሽበት አኳያ ቅናሽ ማሳየቱም ተዘግቧል። እንደ ተቋሙ ከሆነ በወሩ የምግብ ነክ እቃዎች 10.2 በመቶ እንዲሁም ደግሞ ምግብ ነክ ያልሆኑ እቃዎች 14.2 በመቶ ሆኖ ተመዝግበዋልም ነው የተባለው። ተመልካቾቻችን ቆይታችሁን ከነጃሺ ቲቪ ጋር አድርጋችሁ ነጃሺ ቢዝነሳችንን እየተከታተላችሁን ትገኛላችሁ። ወቅታዊና አጫጭር የቢዝነስ መረጃዎችን እያደመጣችሁ ነው። አሁን ደግሞ ከውጭ ሀገር የተገኙ የቢዝነስ መረጃዎችን እናድርሳችሁ። የሐላል ኢኮኖሚ ለእስላማዊ ዓለም ቀጣይ የእድገት መሰረት መሆኑን የኢስላማዊ ንግድና ልማት ምክር ቤት ሊቀመንበር ተናግረዋል። የኢስላማዊ ንግድና ልማት ምክር ቤት ወይም ደግሞ ICCD ሊቀመንበር የሆኑት ሼክ አብዱላሂ ሳሊህ ካሚል የ2030 ስትራቴጂካዊ ተግባር ለማድረግ የሐላልና የኢስላማዊ ፋይናንስ ዘርፎችን በማብቃት በሙስሊም አገሮች መካከል ያለውን የኢኮኖሚ ውህደት ለማሳደግ እየተሰራ መሆኑን ተናግረዋል። ሼህ አብዱላሂ ሳሊህ ካሚል የሐላል ኢኮኖሚ ለእስላማዊ ዓለም የቀጣይ የእድገት ሞተር መሆኑንም በመግለጽ የሐላል ስርዓትን በዓለም አቀፍ ደረጃ እንደገና ለማዋቀር የሚደረገውን ህጎችና ተቋማት አንድ ለማድረግ ጊዜው አሁን መሆኑን አጽንኦት ሰጥተው ተናግረዋል። ለዚህም የሙስሊም አገራት በዓለም አቀፍ ኢኮኖሚ ውስጥ ያላቸውን አቋም ማጠናከር ይጠበቅባቸዋል ሲሉ በኢስታንቡል በተካሄደው የእስልምና ትብብር ድርጅት ኢኮኖሚና የንግድ ትብብር ኮሚቴ 41ኛ ስብሰባ ላይ ንግግር አድርገዋል። በንግግራቸውም የICCD ፕሬዝዳንት አባል ሀገራት በሰው ሀብትና በወጣቶች ላይ ኢንቨስት እንዲያደርጉ እንዲሁም እስላማዊ ኢኮኖሚ ውህደትን ለማሳደግ የሚደረጉ ጥረቶችን አንድ እንዲያደርጉ ትክክለኛ ሴቶችን ለማንጸባረቅና ዓለም አቀፍ ልማትን በማገልገል ላይ እንዲሳተፉ ጥሪያቸውንም አቅርበዋል። ሼክ ካሚል የሐላል ጽንሰ ሐሳብ በምርትና በፍጆታ ውስጥ ሃይማኖታዊ እሴቶችን በመከተል ላይ የተመሰረተ ዓለም አቀፍ የኢኮኖሚ ስርዓት እንደሆነ ማብራርተዋል። ይህም ስርዓት እንግዲህ በዓለም አቀፍ ደረጃ እየጨመረ የመጣውን የምርትና የአገልግሎት ፍላጎት ጥራትን ከስነ ምግባርና ኃላፊነት ጋር በማጣጣም እየጨመረ በመምጣቱ ተፈላጊነቱ ከጊዜ ወደ ጊዜ እያደገ ነው ብለዋል። የICCD ኃላፊ እንዳሉት እንግዲህ ሳዑዲ አረቢያ በዚህ ተስፋ ሰጪ ዘርፍ ውስጥ የሙስሊም አገራትን አቋም በማጠናከር ዓለም አቀፍ የሐላል ኢኮኖሚን በማነቃቃት ረገድ ግንባር ቀደም ሚናን ትጫወታለችም ብለዋል። የመጨረሻው የቢዝነስ መረጃችን ደግሞ ITFC የ$200 ሚሊዮን የሙራባሃ ፋይናንስ ስምምነት ከቱርክ ኤግዚም ባንክ ጋር መፈራረሙ መሰማቱ ነው። ዓለም አቀፍ የእስልምና ንግድ ፋይናንስ ኮርፖሬሽን ወይም ደግሞ ITFC በቱርክ ውስጥ አነስተኛና መካከለኛ ኢንተርፕራይዞችን ጨምሮ ለግሉ ዘርፍ የሚጠቅሙ $200 ሚሊዮን ፋይናንስ መስጠቱን አስታውቋል። የኢስላሚክ ልማት ባንክ ወይም ISBD አባል የሆነው የITFC የሲንዴክ ሙራባሃ ፋይናንስ ለቱርክ ኢስላሚክ ባንክ ማለትም ለቱርክ
ላኪዎችና የውጭ ንግድ ድጋፍ ለሚሰጡ ኦፊሴላዊ የኤክስፖርት ብድር ኤጀንሲዎች ገንዘቡን መጠቀም እንዲችሉ ማስታወቁም ነው የተነገረው። የሸሪዓ ተገዢ የሆኑ ተቋማት የቱርክ የግል ዘርፍ የንግድ ፋይናንስ ፍላጎትን ለመደገፍና ወደ ውጪ በመላክ ላይ ያተኮረ አነስተኛና መካከለኛ ኢንተርፕራይዞችን ተወዳዳሪነት ለማሳደግ የታሰበ ነው ሲልም ITFC ተናግሯል። ከፈረንጆቹ 2009 ዓመት ጀምሮም ዓለም አቀፍ የእስልምና ንግድ ፋይናንስ ኮርፖሬሽን ወይም ደግሞ ITFC ለክሬዲት ኤጀንሲ ወደ 3.7 ቢሊዮን ዶላር የሚጠጋ አጠቃላይ ፋይናንስ ማጽደቁም ተዘግቧል። ተመልካቾቻችን ቆይታችሁን ነጃሺ ቲቪ ጋር አድርጋችሁ ነጃሺ ቢዝነሳችንን እየተከታተላችሁ ትገኛላችሁ። ለዛሬ ያዘጋጀንላችሁ የተመራረጡ ወቅታዊ የቢዝነስ መረጃዎች የተከታተላችኋቸውን ይመስላሉ። መረጃዎቹን እንደወደዳችኋቸው ደግሞ ተስፋ አደርጋለሁኝ። ቀጣዩ መሰናዷችን የጉብኝት ሰዓት ነው። በዛሬው የጉብኝት ሰዓታችን ደግሞ ወደ አያ ሆቴል ጎራ ብለናል። አያ ሆቴል እንግዲህ ከሰሞኑ የተዘጋጀ አንድ ሁነት ነበረ። ሁነቱ ምን ይመስላል፣ ምን አይነት ጉዳዮችን አቅፏል የሚለውን ደግሞ በጉብኝት ሰዓታችን የምንከታተል ነው የሚሆነው። ዙበይዳ ሐሰን ነኝ። አሁንም ቆይታችሁን ነጃሺ ቲቪ ጋር ታደርጉ ዘንድ ጋበዝኳችሁ። السلام عليكم ورحمة الله وبركاته. دنا የተከበራችሁ የነጃሺ ቲቪ ተከታታዮቻችን እንግዲህ በዛሬው የነጃሺ ቢዝነስ የጉብኝት ሰዓታችን አንድ ቦታ ጎራ ብለናል። ይህም እንግዲህ በዛሬው ዕለት ሂጅራ ባንክ ከኦሮሚያ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ጋር አብሮ ለመስራት የሚያስችለውን የጋራ የመግባቢያ ስምምነት የሚፈራረሙበት ዕለት ነው። አጠቃላይ ፕሮግራሙ ምን ይመስላል የሚለውን አብረን እናያለን። ከዛም ባለፈ ደግሞ ስምምነቱ ለሂጅራ ባንክም ሆነ ለኦሮሚያ ክልል መጅሊስ ምን አይነት ጥቅሞች አሉት የሚለውን እንግዲህ በፕሮግራሙ ላይ በሰፊው የምናስቃኛችሁ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ጋበዝኳችሁ። handhuur fatee fi deemsa seena qabeessa ta'een hijraan harraga hijiram manni marii dhimmoota islaamaas nu jidduutti argama. Pirezidaantii Majlisa Oromiyaa kabajamoo korii Majlisa Oromiyaa hunduma keessaniyyuu kabajamoo shari'aa amaakarii komitee hijiraa kan taatan keessummoota hunda keessan asitti argamtan بغنغان دفتن جچو بروادا. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد كوجمو أبو داود كانو بريزيدانتي بانكي هجرة في كسمة وغنتو تولانو بانكيتا كبجمو شيخ محمد نور أحمد موسى درسات تانا بريزيدانتي من مريد إموت إسلامما نانو أورومياتي في وغنتو تمنا مريتشا أستي أرغمان كبجمو شيخ طاهر عبد القادر درسات تانا بريزيدانتي من مريد إموت إسلامما نانو أوروميا دراني في بوردي شريعة بانكي هجرة أما أكسوما بوردي شريعة مسين ستاتني كنا ستة أرقمتن كبجمتو تا قودة فلتو تا سجنتا كنا كامولي ميديا. السلام عليكم ورحمة الله وبركاته. بأورميا مجلس بتكيد عمتادوس تسكيد عما وزوجنا دربوالنا عندهم انساس كمجزات بعد شباب كتما عندهم كم ساشي مزيدوچن الناس تدبر تلك تقوم بمهونو كهجرة بانك قال بزلك إثنات انسرالن يمن ملكتنو بايتو يستلالفولن بمكتل سلا مقدالاتشن انديت نو من نيدو هجرة بانكنا የኦሮሚያ መጅሊስ በምን አይነት መልክ ነው አብሮ መቀጠል የሚችሉት በመለው አሁን አጠር ያለ መጠነኛ ፕሬዘንቴሽን የሚያቀርቡልን የባንካችን አክቲንግ ቺፍ ኢንተርናሽናል ባንኪንግ ኦፊሰር የሆኑት አቶ ጅሬሺስ ወደ መድረክ ጋብዛቸዋለሁ በአክብሮት። ዓላማ በዋናነት የኦሮሚያ ክልል እስልምና ከፍተኛ ምክር ቤት እና የሂጅራ ባንክ
መካከል ዛሬ የሚደረገው የስምምነት ፎከሱ ምንድነው ወይም ደግሞ ትልቁ ዓላማ ምንድነው የሚለው አጠር አድርጌ ያነሳለሁ። የመጀመሪያው ሁለቱ ተቋማት በጣም ስፔሻሊ ከባንክ አንፃር ሂጅራ ባንክ ሀገራችን ውስጥ ካሉ ከሙሉ በሙሉ ወለድ ነፃ አገልግሎት ከሚሰጡ ባንኮች ውስጥ አንድ ነው። ካሉ ባንኮች ደግሞ በዋና ፓራሜትር በደንበኛ ብዛት ከ1 ሚሊዮን በላይ ደንበኞች አለው። በዲጂታል ባንኪንግ ዩዘርም ከ1 ሚሊዮን በላይ አለው። በቅርንጫፍም አክሰሲቢሊቲ በየሀገሪቱ በማስፋት ከ140 በላይ ቅርንጫፎች አለው። የባንኩ አሴት በአሁኑ ሰዓት ወደ 18 ቢሊዮን ደርሷል። ባለፈው ዓመት ባጀት ላይ እንዳያችሁት አጭር ጊዜ ውስጥ በፍጥነት ወደ ትርፍ የተሸጋገረ ከ1.8 ቢሊዮን በላይ ትርፍ ያስመዘገበ ገቢ ያስመዘገበ ባንክ መሆኑን ይታወቃል ማለት ነው። የኦሮሚያ መጅሊስ ደግሞ ኢትዮጵያ ውስጥ ሂጅራ ባንክ በየደረጃው ካለው የመጅሊስ መዋቅር ጋር እየሰራ ይገኛል። ከፌደራል ጀምሮ በተመሳሳይ መልኩ ከዚህ በፊት ከአዲስ አበባ መጅሊስ ጋር የሜሞራንደም ኦፍ አንደርስታንዲንግ ተፈራርመናል። ሌሎች ክልሎች ላይ ካሉ መጅሊሶች ጋር ጥሩ ግንኙነት ያለው ባንክ ነው። የኦሮሚያ መጅሊስ ለየት የሚያደርገው ደግሞ ኢትዮጵያ ውስጥ ወደ 52% የሚሆኑ ሙስሊም ኢትዮጵያ ውስጥ 52% የሚሆን የብዛት የቁጥር ማለት ነው የሙስሊም ቁጥር ኦሮሚያ ውስጥ ነው የሚኖረው። የኦሮሚያ መጅሊስ ደግሞ ይሄንን ህዝብ ነው ተወክሎ ያለው። ሂጅራ ባንክ ደግሞ ካሉ ባንኮች ከወለድ ነፃ አገልግሎት ባንኮች አንደኛ ደረጃ ላይ ያለው ባንክ ነው። ስለዚህ እነዚህ ሁለቱ ተቋማት አንድ ላይ መጥቶ አብሮ ከሰሩ የተሻለ ለኡማም እንደ ደንበኛም እንደ ከስተመርም ትልቅ ለውጥ ማምጣት ይቻላል ማለት ነው። ስለዚህ ዋና ዓላማችን በሁለቱም ሳይድ ሪሶርስ ሞቢላይዝ ማድረግ ነው፣ ሀብት መሰብሰብ ላይ። ይሄ ማለት ባንክ ያው ይታወቃል። የባንክ ስራ ዋናው ሪሶርስ ሞቢላይዝ ማድረግ ነው። መጅሊስም ሪሶርስ ሞቢላይዝ ማድረግ ለተለያዩ ፕሮጀክቶች ትልቅ ፕሮጀክቶች ስለሚሰሩ አንዱ እንደ ትልቅ ስራ ተወስዶ እየተሰራ ነው። ሌላ ሀላል ፋይናንሻል ሊትሬሲ ማስፋት ነው። ይሄ ማለት ነው ግንዛቤ ላይ ትልቁ በተለይ የኢንተረስት ፍሪ ባንኪንግ ተጠቃሚዎች በእኛ ሀገር ያለው ትልቁ ችግር የግንዛቤ ችግር ነው። ይሄን የተለያዩ ትሬኒንጎችን ወርክሾፖችን ኦርጋናይዝ በማድረግ ይሄን መፍታት ላይ አብረን እንሰራለን ማለት ነው። ሌላ የማህበራዊ ፋይናንሲንግ በሀገር ደረጃ የተጀመሩ ስራዎች አሉ። የወቅፍ ፋውንዴሽን ኤስታብሊሽመንት ጥሩ ደረጃ ላይ ደርሰዋል። የዘካም በተመሳሳይ መልኩ የዘካ ኮሚሽን ሂጅራ ባንክ ይሄንን የተለያዩ ጥናቶችን በማቅረብ እስከዛሬ እነዚህን ፕሮግራሞች በሀገር ደረጃ እያገዘ ይገኛል። አሁን ደግሞ ሰፊው ማህበረሰብ ከያዘው ከኦሮሚያ መጅሊስ ጋር ደግሞ እንዴት አብረን እንሰራለን የሚለውን ማህበራዊ ፋይናንሲንግ ላይ አብረን የምንሰራ ይሆናል ማለት ነው። የባንኩ ኃላፊነት ይሄ አግሪመንት ውስጥ ምንድነው፣ የመጅሊስ ውስጥ ደግሞ ምን መሆን ይችላል የሚለውን ባጭሩ ለማንሳት አንደኛ ከባንኩ የሚጠበቀው ኳሊቲ የሆነ ከስተመር ሰርቪስ ለመጅሊስ ማቅረብ ነው። መጅሊስ ስንል በየደረጃው ያለው በወረዳ በዞን ደረጃ በከተሞች በክፍለ ከተሞች ከዛም በክልል ደረጃ ያለው መጅሊስ ከዛም አልፎ ለመስጂዶች የሚጠበቀውን ጥሩ የሆነ የባንክ አገልግሎት መስጠት ከባንክ ይጠበቃል። ከዛ ውጪ ለኦሮሚያ መጅሊስ አባላት ለመጅሊሱም እንደ ምክር ቤት ማለት ነው ፊዚብል የሆኑ ጥያቄዎች ከመጡ ባንኩ የፋይናንስ አገልግሎት ያው ፋይናንስ ነው የሚባለው በትክክለኛው ተርሚኖሎጂ ብድር ስለማይባል ፋይናንሲንግ አገልግሎት እንሰጣለን ማለት ነው። ይሄ ግን ዲፔንድ የሚሆነው መጅሊሱ የሚያመጣውን ሪሶርስ ላይ ዲፔንድ ይሆናል ማለት ነው። ከዛ ውጪ
የተለያዩ የአቅም ግንባታ ስራዎች በመጅሊስ የሚደረጉ የአቅም ግንባታ ትሬኒንጎች ይሄንን ስፖንሰር በማድረግ ትሬኒንግ በመስጠት ሂጅራ ባንክ ይሄንን ያግዛል። ከዛ ውጪ ደግሞ ቅርንጫፎቹን በየቦታ ከመክፈት በላይ ዲጂታል ቻናሎች የኛን ኤቲኤሞች ኪዮስክ አለን የሐላል ፔይ እነዚህ በጣም ፊዚብል የሆኑ ቦታዎች ላይ ማቅረብ እንችላለን። ሱቆች የሚበዙበት ሰፊ የገበያ እንቅስቃሴ ያለበት ቦታ ላይ እነዚህን አገልግሎቶች በአቅራቢያው ሂጅራ ባንክ ይሄን ማቅረብ ይችላል ማለት ነው። ከመጅሊሱ የሚጠበቀው ደግሞ ምንድነው ብለን ስናይ አንደኛው የሂጅራ ባንክ አካውንት በየደረጃው ከምክር ቤት ከላይ ጀምሮ እስከ ታች አካውንት በመክፈት እኛ ጋር ሴቭ ማድረግ ይጠበቃል ማለት ነው። የተለያዩ ሶርሶች ሪሶርስ ሞቢላይዝ ማድረግ ከዛ ውጪ ማህበረሰብ ተኮር የሆኑ ፕሮግራሞች ጋር ላይ ከሂጅራ ባንክ ጋር አብሮ መስራት በተለይ የሐላል ፋይናንሻል ሊትረሲ እና ከዛም ወጣ ብሎ ደግሞ የማህበራዊ ፋይናንሲንግ ላይ አብረን የምንሰራ ይሆናል ማለት ነው። ኦሮሚያ ውስጥ ያሉ ከ44000 በላይ መስጂዶች አሉ። እነዚህ መስጂዶች አሉ ከ44000 በላይ መስጂዶች አሉ ኦሮሚያ ውስጥ። እነዚህ መስጂዶች ወደ ሂጅራ ባንክ መጥቶ እንደ ከስተመር እንደ ባንኩ ደንበኛ ከኛ ጋር እንዲሰሩ በመጅሊስ በኩል እንጠብቃለን ማለት ነው። መጅሊሱ ያን ኃላፊነት ወስዶ የሚሰራ ይሆናል። ከዛ ውጪ የተለያዩ ሱቆች መስጂድ ላይ ያሉ ሱቆች በተለይ አሁን ያለን የሐላል ፔይ ፕላትፎርም ተጠቅሞ የፋይናንሲንግ አገልግሎቱን በቀላሉ እንዲያገኙ በዛ በኩል ሰዎች ኦሬዲ አርጎ ወደኛ ሪኮመንድ ማድረግ ይችላል ማለት ነው መጅሊሱ። ሌሎች ተጨማሪ ፖይንቶች ለዚህ መድረክ አስፈላጊ ስላልሆኑ ኢንተርናል ጉዳዮች ስለሆኑ ማለት ነው። በአጠቃላይ የዛሬ ኦሮሚያ መጅሊስና ሂጅራ ባንክ መካከል የምናረገው የሜሞራንደም ኦፍ አንደርስታንዲንግ ይዘት ይሄን ይመስላል። ከዚህ በመቀጠል ወደ ፕሮግራሙ ወደ ፋይናላይዝ ማድረጉ ስለሚመጣ ፕሬዘንቴሽኑን እዚህ ላይ አቆማለሁ። አመሰግናለሁ። መልካቾቻችን ከነጃሽ ቲቪ ጋር ቆይታ አድርጋችሁ ነጃሽ ቢዝነስ የጉብኝት ሰዓታችንን እየተከታተላችሁ ትገኛላችሁ። በጉብኝት ሰዓታችን እየጎበኘን ያለነው ፕሮግራም አሁንም እንደቀጠለ ነው። የመግባቢያ ስምምነቱ በመፈራረም ላይ ነው እንግዲህ የሚገኙት ሁለቱም ተቋማት። አጠቃላይ ፕሮግራሙ ምን ይመስላል የሚለውን እስከ ፕሮግራማችን ፍጻሜ ድረስ በቆይታችን የምትከታተሉት ነው የሚሆነው። ኋላ ላይ እንግዲህ እንግዶችን እየጋበዝኩላችሁ ሂጅራ ባንክ ምን አይነት ጥቅሞችን ያገኛል፣ ሂጅራ ባንክ አጠቃላይ የሰራቸው ስራዎች ምን ይመስላሉ፣ በተለይም ደግሞ ማህበራዊ ኃላፊነትን ከመወጣት አንፃር የሰራቸው ስራዎች ምንድናቸው የሚለውን እናነሳለን። ይህም እንግዲህ ከኦሮሚያ ክልል መጅሊስ ጋር የሚያደርገው ስምምነትም አንድ ማህበራዊ ኃላፊነትን ከመወጣት አንፃር የሚወሰድ ስራ እንደመሆኑ አጠቃላይ ስራው ምን ይመስላል የሚለውን ምንናይ ነው የሚሆነው። ከኦሮሚያ ክልል መጅሊስም እንግዳ ጋብዤላችሁ ከሳቸው በኩል ያለውን ደግሞ ሐሳብም ወደ እናንተ የማደርስ ነው የሚሆነው። አሁንም ቆይታችሁን ነጃሽ ቢዝነስ ጋር ታረጉ ዘንድ ጋበዝኳችሁ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የህፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል።
ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ። በጥራትና ውበታቸው የላቁ መርጠው የሚገዛቸው በአይነታቸው ልዩ የሆኑ አልባሳትን የሚያቀርበው ብሩህ አልባሳት ከወትሮ በተለየ አዳዲስ ምርቶችን ይዘው ብቅ ብሏል። ለአዲሱ የትምህርት ዘመን ለውድ ልጆ ጥራታቸውን የጠበቁ የተማሪዎች የደብተር ቦርሳዎች፣ የማይታጠብ የማይመነችክና በቀላሉ የሚወለወል አስተማማኝ የምሳቃ ቦርሳ፣ ከዚህ ቀደም ከነበሩት የሰላት ልብስ ጥቅሎች በበርካታ የዲዛይንና የከለር አማራጭ የተዘጋጁ ሂጃቦች በተጨማሪ በአዲስ ዲዛይን ማራኪ ተደርገው የተሰሩ በተለያዩ ከለሮች ከዩኒፎርም ጋር የሚለበሱ ውብ ሂጃቦች፣ በሁሉም የእድሜ ክልል ውስጥ ላሉ ልጆች የተዘጋጁ ታይቶች፣ ፓካውት፣ ሚስከሪናና ፒትልሶች እንዲሁም ለክረምት ከተዘጋጁ ቱታዎች ጋር አንድ ላይ ከብሩህ አልባሳት ያገኛሉ። ለደንበኞቻችን ተወዳጅነትን ያተረፉ የልጆችና የአዋቂ ቶቦች፣ ጅልባቦች፣ ባለኮፍያ የሞሮኮ እንዲሁም የፓኪስታን ጀለቢያዎች ከጥራትና ከተመጣጣኝ ዋጋ ጋር እኛ ዘንድ ያገኛሉ። አድራሻ ቤተል ቴቋ መስጂድ ዝቅ ብሎ ኤጂሞል አንደኛ ፎቅ ሱቅ ቁጥር 108። በተጨማሪ በፉሪና ባጠናተራ ምርትና አገልግሎታችንን ማግኘት ይችላሉ። በክልል ከተሞች በደሴ ሙጋድ የገበያ ማዕከል እንዲሁም በጭሮ መናኸሪያ ፊት ለፊት እንገኛለን። ብሩህ አልባሳትን በአዲስ አበባ እንዲሁም በክልል ከተሞች ለመሸጥ በስልክ ቁጥራችን በ0903 38 9999 ላይ ይደውሉ። ብሩህ አልባሳት ከብሩህ ልጆች። ቀኖ ባላለው የሂጅራ ባንክ ፕሬዝዳንት ነኝ። እንግዲህ አቶ ዳዊት ሂጅራ ባንክ በርካታ ስራዎችን ላለፉት አመታት ሰርቷል። በተለይም ደግሞ ብዙ ያሳረፋቸው በጎ አሻራዎች አሉ። ከነዛ ውስጥ እስኪ የተወሰኑትን እናንሳ፣ የዛሬውንም ጨምረን የተወሰኑትን በማንሳት እንጀምር። ሙሉ በሙሉ ከወለድ ነፃ ባንክ ወይም እስላሚክ ባንክ ነው የሚባለው በሌላው ሀገር ከተቋቋመን አገልግሎት ቅርንጫፍ ከፍተን አገልግሎት መስጠት ከጀመርን ባለፈው መስከረም 4 አመት አልፎናል። አሁን 5ኛ አመታችን ውስጥ ነው ያለነው። በዚህ ባለፉት 4 አመታት በርካታ ስራዎችን ሰርተናል። ለምሳሌ ቅርንጫፎቻችን ወደ 140 ቅርንጫፎችን በኢትዮጵያ ውስጥ በርካታ ሙስሊም ማህበረሰብ ነው በየሁሉም ክልልና ዞን ወረዳ ያለው። ይሄን ባላንስ ባደረገ መልኩ በሁሉም የኢትዮጵያ ክልል ዋና ዋና የሚባሉት ቦታዎች ላይ በቅርንጫፍ ተደራሽ ሆነናል። ስለዚህ ሙስሊሙ ማህበረሰብ የረጅም ጊዜ ጥያቄ የሆነው ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት በሰፊው ማግኘት ጀምሯል ማለት ነው። ይሄ ትልቁ ውጤት ያመጣንበት ነው። ከዚህ በተጨማሪ በርካታ ሰራተኞችን ከ1200 በላይ የዩኒቨርሲቲ ግራጁዌት ቋሚ ሰራተኛ አድርገን የስራ እድል ተጠቃሚ እንዲሆኑ አድርገናል። በዋና መስሪያ ቤትና በእነዚህ 140 ቅርንጫፎች ውስጥ አገልግሎት እየሰጡ ነው የሚገኙት። ከነዚህ ባሻገር ደግሞ ሰፊ የፋይናንሲንግ ብድር መስጠት ማለት ነው። ብድር ለሚፈልገው የንግዱ ማህበረሰብ በሰፊው ሰጥተናል። ከሰበሰብነው ተቀማጭ ገንዘብ 80% አካባቢ የሚሆነው መልሰን ለብድር አገልግሎት ፋይናንሲንግ በሸሪዓ ኮምፕሊያንት በሆነ መንገድ በተለይ በዋናነት በሙራባህና በሙሻረካ ወደ 8 ቢሊዮን በላይ ፋይናንስ አድርገናል ማለት ነው ባለፉት 4 አመታት። ማሻአላህ። እንግዲህ ኢስላሚክ ፋይናንስ ሀገራችን ውስጥ ከገባ በኋላ በርካታ ስራዎች መስፋፋቶች እየታየ ነውና ሂጅራ ባንክም ደግሞ የራሱን የሆነ አሻራ ኑሯል። በተለይም በኢስላሚክ ፋይናንሱ ላይ የተለያዩ ስራዎችን በመስራት ማለት ነው። ከዛም ባለፈ ኢስላሚክ ፋይናንስ አሁን በኢትዮጵያ ውስጥ ያለበትን ደረጃ በእርስዎ እይታ እንዴት ይታያል? እንግዲህ አሁን ሂጅራ ከመጡ በኋላ በዚህ ሀገር ውስጥ ኢስላሚክ ባንክ ወይም ከወለድ ነፃ ባንክ በእኛ ሀገር ስያሜ
ከኛ በፊት በመስኮት አገልግሎት ይሰጥ ነበር። የቀድሞ መንግስት በመስኮት ብቻ ነው በሚል ወደ 14 ዓመት እየሆናቸው ነው የመስኮት አገልግሎት የሚሰጡ ወደ 17 18 የሚሆኑ ባንኮች የመስኮት አገልግሎት እየሰጡ ነው ያሉት። እኛ ከመጣም በኋላ ግን ከወለድ ነፃ ባንክ አገልግሎት በሰፊው ያደገው እኛ ከመጣም በኋላ ነው። ውድድርም ብዙም ስለሌለባቸው በመስኮትም ስለሆነ ሊሚትድ አገልግሎት ሲሰጡ ስለነበረ የእድሜያቸውን ያህል ሰፊ አገልግሎት ወደ ሙስሊሙ ማህበረሰብ ዘልቆ ሊገባ አልቻለም ነበርና ይሄ የለውጥ መንግስት በዶክተር አብይ አህመድ የሚመራው የለውጥ መንግስት ባለፉት 7 ዓመታት ከመጣ በኋላ የመጀመሪያው የሪፎርም ስራ ያደረገው የህብረተሰቡን የረጅም ጊዜ ጥያቄ የሆነውን ሙሉ በሙሉ ከወለድ ነፃ ባንክ ወዲያውኑ ነው የተፈቀደውና እንደተፈቀደ እኛ አክሲዮን በሰፊው ሸጠን ነው ወደ አገልግሎት መስጠት የጀመርነው። እኛና እኛን መሰል ሌሎች 3 ባንኮች አሉ። እነዚህ ሙሉ በሙሉ ከወለድ ነፃ የሆኑ 4 ባንኮች ወደ ኢትዮጵያ ኢኮኖሚ አገልግሎት መስጠት ከጀመሩ ባለፉት 4 ዓመታት ውስጥ በሰፊው ነው ያደገው ከወለድ ነፃ ባንክ አገልግሎትና በፊት በ10 ምናምን ዓመት ካደገው በላይ እጥፍ በላይ ነው በዚህ አጭር ጊዜ ያደገውና እንግዲህ ያው ዛሬ ተገናኘንበት ፕሮግራም በዋነኝነት ሂጅራ ባንክ ከኦሮሚያ መጅሊስ ጋር ያደረገው የአብሮ ለመስራት ያደረገው ስምምነት ላይ ነውና በዚህ ረገድ እንግዲህ ተጠቃሚነቱ የሂጅራ ባንክ መጅሊስም ያላቸው ተጠቃሚነት ምን ይመስላል፣ አጠቃላይ ስምምነቱ ምን አይነት ሀሳብ ይዟል የሚለውን እስኪ እናንሳ። እንግዲህ ኦሮሚያ መጅሊስ ሰፊ የሙስሊም ማህበረሰብ ያለበት ነው። በኢትዮጵያ ካሰብ ነው ትልቅ ክልል ሰፊ ክልል ብዙ ዞንና ወረዳዎችን ያቀፈ ክልል ስለሆነ ኦሮሚያ መጅሊስ በርካታ መስጂዶችና መጅሊስ የዞን የወረዳ በስሩ ስላሉ ሰፊ ነው። ለምሳሌ ከ44000 በላይ መስጂዶች በኦሮሚያ ክልል ውስጥ አሉ በተለያዩ ዞኖችና ወረዳዎችና ሰፊ የሙስሊም ማህበረሰብ ያለበት ክልል እንደመሆኑ እኛ ደግሞ ሙሉ በሙሉ ከወለድ ነፃ ባንክ አገልግሎት የምንሰጥ ባንክ እንደመሆናችን ይሄ በጣም ያገናኘናል። ስለዚህ ያው ዞሮ አገልግሎት የባንክ አገልግሎት የምንሰጠው ለማህበረሰቡ ስለሆነ ወደ ግማሽ የሚጠጋ የኢትዮጵያ ሙስሊም ያለበት ክልል እንደመሆኑ በከፍተኛ ደረጃ ተቀራርበን መስራት አስፈላጊ መሆኑን ከነሱ የስራ አመራሮች ጋር መግባባት ላይ በመድረስ ያከናወነው ስምምነት ነው የዛሬው። ስምምነቱ ላይ በዋናነት በክልልም በዞንም በወረዳም ያሉ የመጅሊስ መስሪያ ቤቶች እንደ ተቋም ከባንካችን ጋር በአስቀማጭነትም ፋይናንስ ደግሞ ሲፈልጉ ፋይናንስ እያደረግናቸው እንደ ተቋም እንዲጠቀሙ ማድረግ ነው። በተቋሙ ውስጥ ደግሞ ያሉ የስራ አመራሮችም የፋይናንስ አገልግሎት እንደ ግል ሲፈልጉ ከሂጅራ የፋይናንስ አገልግሎት መጠቀም ይችላሉ። ሰፊው ማህበረሰብ ደግሞ በስሮቻቸው ያሉ መስጂዶች ሂጅራ ጋር አካውንት ከፍተው መስጂዶችም ተጠቃሚ እንዲሆኑ ፋይናንስ ሲፈልጉ ደግሞ በተለያየ መልኩ በቴክኖሎጂ በዲጂታል ፋይናንሲንግም ከኮላተራል ነፃ የሆኑ ሸሪዓ ኮምፕሊያንት የሆኑ በሙራባሃ በሐላል ፔ አፕሊኬሽናችን በመስጂድ ዙሪያ ያሉ ወጣቶች ሴቶች ፋይናንስ ሲፈልጉ በዚህ መጠቀም እንዲችሉ ስምምነታችን በዚህ መልኩ የተቀረጸ ስምምነት ነው። ስለዚህ ስምምነቱ በሁለቱም ወገን የጋራ ተጠቃሚነትን የሚያረጋግጥ ስምምነት ነው። እንግዲህ ያው ከስምምነቱ እንደምናየው ሂጅራ ባንክ ማህበራዊ ኃላፊነቱን ከመወጣት አንፃር ከሰራቸው ስራዎች ውስጥ ተጠቃሽ ነው ማለት እንችላለን ይህ ስምምነትና በቀጣይስ ደግሞ ሂጅራ ባንክ ማህበራዊ ኃላፊነቱን ለመወጣት ያሰባቸው ስራዎች ካሉ ወይም በቀጣይ ከሂጅራ ባንክ ምን እንጠብቅ የሚለውን አንሳ። ልክ ነው። ቀደም እንደጠቀስኩልሽ ሂጅራ ባንክ ወደ 140 ቅርንጫፎችን ሙሉ ኢትዮጵያ ውስጥ ከፍቶ አገልግሎት እየሰጠ ነው። ሁሉም የኢትዮጵያ ክልሎች ላይ ባላንስ አድርጎ ነው እየሰራ ያለው። አዲስ አበባና ዙሪያዋ ለምሳሌ ወደ 40 ቅርንጫፍ አለን። ኦሮሚያ ክልል ወደ 30 በላይ ቅርንጫፎች አለን። አማራ ክልል በተለይ ሙስሊሙ ማህበረሰብ የሚበዛበት ወደ ወሎ አካባቢና ጎጃም ጎንደርን ጨምሮ ወደ 30 ቅርንጫፍ የሚጠጉ እየከፈትን ነው። ለምሳሌ ባህር ዳር 2 ቅርንጫፍ አለን፣ ጎንደር 2 ቅርንጫፍ አለን። ትግራይ ክልል ከጦርነቱ በኋላ 3 ቅርንጫፎች ከፍተናል። ሙስሊሙ ማህበረሰብ
የሚበዛበት አካባቢ ሶማሌ ክልል ወደ 4 ቅርንጫፎች አፋር ክልል እንደዚህ ወደ 4 ቅርንጫፎች አሉ ቤኒሻንጉል ወደ 2 ቅርንጫፍ ደርሰናል መሃል ሀገር ወልቂጤ ወራቤ ሐላባ ሁሉም ቦታ ላይ አለ ሙስሊም አለበት የተባለውና ሁሉም ብሔረሰቦች ውስጥ ባለ አክሲዮንም ናቸው ቅርንጫፎቻችንም ተደራሽ ሆነዋል ስለዚህ አሁን ከኦሮሚያ ክልል ጋር ያደረግነው አይነት ስምምነት ሌሎች ትልልቅ ክልሎች ጋርም ስምምነት ያደረግን በተዋረድ ሁሉም ክልሎች ጋር የጋራ የመግባቢያ ስምምነት ያደረግን ከሁሉም ክልሎች መጅሊሶች ጋር ማለት ነው ይሄን አድርገን የሥራ መቀራረብ አብሮ ተቀራርቦ የመስራት ሁኔታን እናጠናክራለን ማለት ነው እንግዲህ አቶ ዳዊት ቀኖ ለሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁ በመጨረሻም ግን ቀረ የሚሉት ነገር ካለ ከወዲሁ ድሎ ልስጦት እሺ አመሰግናለሁ እንግዲህ ከወለድ ነፃ ባንክ ወደ ኢትዮጵያ ቀድም እንደተጠቀስኩልሽ ዘግይቶ ነው የመጣው ባለፉት 14 አመት በመስኮት ደረጃ ባለፉት 7 አመታት ሙሉ በሙሉ ዓለም ላይ ግን 50 60 አመት እየሆነው ነው ኢትዮጵያ ውስጥ ደግሞ ሰፊ የሙስሊም ማህበረሰብ አለና ይሄ በእኛ ግንዛቤ ሚስድ ኦፖርቹኒቲ ነው የምንለው ኢትዮጵያ ውስጥ የባንክ አገልግሎት ወደ 100 አመት እየተጠጋ ነው ልማት ባንክ ንግድ ባንክ ነድሚያቸውን ስትወስጂ ይሄን ሁሉ አመት ሙስሊሙ ማህበረሰብ ሰፊ ሆኖ ያለ እምነቱ በሚፈቅድለት መንገድ ከወለድ ነፃ የባንክ አገልግሎት እንደ ሌላው ዓለም ማግኘት ሲገባው በጣም ዘግይቶ ነው የተጀመረው እንግዲህ ይሄ ያመለጠ እድል ብለን መውሰድ እንችላለን ምክንያቱም ምንም የሚጎዳው ነገር የለም ኢንክሉሲቭ ነው ሙስሊሙ ማህበረሰብ እምነቱ በሚፈቅደው መልኩ የተዘጋጀ ሲስተም ነው በፋይናንሻል ኢንክሉዥን አካታች ሆኖ አገልግሎት ይሰጣል ሙስሊም ላልሆነው ማህበረሰብ ሐላል ያልሆነ እስካልሰሩ ድረስ ሐላል ስራ እስከሰሩ ድረስ አልኮል ቁማር የመሳሰሉት የሚከለከሉ ነገሮች ላይ ተሳተፉትን አናስተናግድም ከዛ ውጭ ያሉት ግን ከሂጅራ ባንክ ኦር ከእስላሚክ ባንክ ኦር ከወለድ ነፃ ባንክ መጠቀም ይችላሉ ባለ አክሲዮንም መሆን ይችላሉ ደንበኛ መሆን ይችላሉ ሰራተኞች አሉ እኛ ጋር ሐላል ስራ እንሰራለን ብለው እኛ ጋር መጥተው የሚሰሩ የእስልምና ሃይማኖት ተከታይ ያልሆኑ ብዙ ሰራተኞች አሉ እኛ ጋር ስለዚህ እድሉ ኢንክሉሲቭ ነው አቃፊ ነው አግላይ አይደለም ከወለድ ነፃ ባንክና ይሄ ግንዛቤ ሰፊው ማህበረሰብ ኖሮት አብሮን ተቀራርቦ እንዲሰራ ለሙስሊሙ ማህበረሰብ ማንዳቶሪ ልንለው እንችላለን ነን ሙስሊም ለውለው ማህበረሰብ ደግሞ አማራጭ የባንክ አገልግሎት ከኛ ማግኘት ይችላልና ወደኛ ተቀራርቦ የመስራት እድሉ ሰፊ ነው ከኛ ጋር አብራችሁ ተቀራርባችሁ ሁላችሁም ስሩ በተለይ ሙስሊሙ ማህበረሰብ ደግሞ ከዚህ ቀደም በባንክ ፋይናንስ አገልግሎት ማግኘት ሳይችል ብዙ የተጎዳ ማህበረሰብ ስላለ እንደ አገርም በኢኮኖሚ ተጠቃሚ ሆኖ ራሱም ተጠቃሚ ሆኖ ለመንግስትም ግብር ከፋይ መሆን የሚችል ሰፊ የተጎዳ በተረጂነት ያለ የሙስሊም ማህበረሰብ በርካታ ቦታዎች ላይ አለና በባንክ ቁጠባ ተጠቃሚ ሆኖ በባንክ ፋይናንስ ተደርጎ ራሱም ተጠቃሚ ሆኖ ለአገር ኢኮኖሚ አስተዋጽኦ ማድረግ እንዲችል ስለሚያስፈልግ ሁሉም የመንግስት ተቋማት እኛን እንዲያግዙን እንደናንተ አይነት የሚዲያ አካላትም ከኛ ጋር አብራችሁ ግንዛቤ በመፍጠሩ ላይ ተጋግዘን ለአገራችን እድገት አብረን እንስራ ማለት ፈልጋለሁ በጣም ደስ ይላል ሰፊ የሆነ ማብራሪያ ሰጥተውኛል እጅግ አድርጌ አመሰግናለሁ በቀጣይ እንግዲህ ነጃሺ ቲቪ በነጃሺ ቢዝነስ ፕሮግራም ሂጅራ ባንክን መጥቶ አጠቃላይ ስራውን ደግሞ የምንጎበኝ ይሆናል እሺ እኔም አመሰግናለሁ እንጠብቃችኋለን ስሜ ሼህ ጋሊ ሙክታር አባዱራ አባላለሁ የኦሮሚያ መጅሊስ ፕሬዝዳንት ነኝ ይሄ መግባቢያ ስምምነት በተለይ ለኦሮሚያ ክልል መጅሊስ የሚጠቅማቸው ነገሮች ምንድናቸው ከሚለው እንጀምር ዛሬ ስምምነት ከሂጅራ ባንክ ጋር ተፈራርመናል ይሄ ስምምነት ምን ይጠቅማል ኦሮሚያ መጅሊስን ካልሽ እንደ መጅሊስም እንደ ህዝቡም ብዙ ጠቀሜታ አለው አንደኛ ህዝበ ሙስሊሙ የሐላል ፋይናንስ ወይም ደግሞ ከወለድ ነፃ ብዙ አመት ታግሎ ያገኘው እድል ነው ይህን እድል በአግባቡ እንዲጠቀም ኦሮሚያ መጅሊስ ሰፊውን ኡማ ስለሚያስተዳድር ብዛት ያለው መስጂድ ወደ 50 ሺህ የሚጠጋ መስጂድ እና
በዞን እና በከተሞች ደረጃ ራሱ ወደ 44 ዞን መጅሊሶች አሉ። ለነዚህ ግንዛቤ ብቻ እንድንሰጥ አብረን ተባብረን ስልጠና የፋይናንስ የሐላል ፋይናንስ ወይም ደግሞ የወለድ ነፃ ፋይናንስ ግንዛቤ ብቻ ኮርስ ብቻ ከሰጠን ራሱ እውቀት በገንዘብ አይተመንምና እሱ ላይ ራሱ ተባብረን ከሰራን ትልቅ እድል ነው። ሁለተኛ ብዙ ፕሮጀክቶችን ጀምረናል እንደ ኦሮሚያ መጅሊስ በአዲስ አበባ ውስጥ ሸገር ውስጥ ሁሉም ዞን ውስጥ ማለት ይቻላል መሬት የወሰድናቸው አሉ። ተጀምሮ መንገድ ላይ የቀሩ ፕሮጀክቶች አሉ። ገና ደግሞ ያቀድናቸው ዩኒቨርሲቲዎች ኮሌጆች አሉ። ለነዚህ ፋይናንስ ብድር ወይ ሙራባ ሙሻረካ የተለያየ እንድናገኝ ያግዘናል። በተለየ ሁኔታ ደግሞ አሁን ሐላል ፔይ የሚባል ሂጅራ የጀመረው ከኮላትራል ነፃ የሚሰጠው ብድር ኦሮሚያ ክልል ውስጥ ያሉት ለአባሎቻችን በተለይ ለወጣቶች እና ለሴቶች ገና ጅምር ንግድ ላይ ላሉ ልጆች ክሊራንስ ሰጠናቸው። ይህን ተጠቃሚ እንዲሆኑ ለማድረግ ያግዘናል። ማህበራዊ ጉዳዮችም ላይ አብረን እንሰራ ያግዘናል። በአጠቃላይ ሂጅራ ባንክ ሆነ የወለድ ነፃ ባንኮች የኛው ስለሆኑ በእኛ ለኛ የተቋቋመ ባንኮች ስለሆኑ እኛ ከነሱ ጥቅም ብቻ ለማግኘት ሳይሆን እነሱን ማገዝም አላፍትና ስላለብን እና በትብብር መንፈስ ለመስራት ያግዘናል ማለት ነው። ከሂጅራ ባንክ ጋር ባላችሁ ስምምነት ጋር በተያያዘ የተለያዩ የወለድ አልባ አገልግሎቶች እንዴት እንደሆኑ ፋይናንሱ ምን ይመስላል ሸሪዓውን የጠበቀው ፋይናንስ ምን ይመስላል የሚለውን ትምህርትም ለማህበረሰቡ በቀጣይ እናንተ ተሰጣላችሁ ብለን መጠበቅ እንችላለን። አዎ ከኛ የሚጠበቀው ነው። እውቀት ማስተላለፍ ግዴታ ነው። ይሄ እውቀት ባይተላለፍ ኑሮ ከ1400 ዓመት በላይ ይሄ ሲስተም የፋይናንስ ከወለድ ነፃ ተላልፎ ነው የመጣው። አገራችን ውስጥ ከተጀመረው ቅርብ ይሁን እንጂ ዓለም ላይ የቆየ ፋይናንስ ሲስተም ነው። ደግሞ አትራፊም ነው። ህዝቡንም እየጠቀመ ነው። እንኳን ሙስሊሙማ ሌሎችም የመሰከሩለት ሲስተም ስለሆነ የኛ ግዴታ ነው እውቀት ማስተላለፍ። በተለየ ሁኔታ ደግሞ እንደ መጅሊስ እንደ ኦሮሚያ መጅሊስ የጀመርናቸው ፕሮጀክቶች ስላሉ እነሱን ለመጨረስ ያግዘናል። ማህበራዊ ጉዳዮች ላይ ብድር ሲስተም ውስጥ እኛ ህዝብ እንዲወስድ እንደዚሁም ደግሞ እኛም ለሂጅራ ባንክ ደግሞ አንድ አካውንት ከፍተን ሁሉም መስጂዶች አካውንት እዛ እንዲከፍቱ ማስተባበር ወለድ ነፃ ባንክ ሲስተም እውቀቱ ደግሞ ህዝብ ውስጥ እንዲገባ የተለያየ መድረክ ላይ ማስተዋወቅና ከመጅሊስ ጋር ሲሰሩ እነሱም እኔን ሊጠቀሙ ይችላሉ። የበለጠ ከሀገር ውስጥም ሆነ ከውጭ ሀገር ለምንሰበስባቸው ገቢ ምንጮች እያዘጋጀን ያለነው እቅድ ያለን እነሱ ከኛ ጋር ከሰሩ ያን ተጠቃሚ ሊሆኑ ይችላሉ። በተለየ ሁኔታ ደግሞ ሂጅራ ባንክ ሼር ሽጦ አልጨረሰም። በተለይ 2018 መጨረሻ ላይ ብሔራዊ ባንክ የሚያስገድዳቸው ነገሮች ይኖራሉ ከሼር መሸጥ ጋር አክሲዮን መሸጥ ጋር ማለት ነው። እሱ ላይ በደንብ አድርገን እናግዛቸዋለን። እንደዚህ ስንል ህዝባችንም ሼር ውስጥ ባለ አክሲዮን እንዲሆን አክሲዮን እንዲገዛ በተቋምም በህዝብም ተቋም ስንል መስጂድ መጅሊስ እንዲገዛ እናስተባብራለን ማለት ነው። ይሄ ደግሞ እነሱን ይጠቅማል። ባንኩም ሲጠቀም ደግሞ ህዝበ ሙስሊም ደግሞ
ተጠቀመ ማለት ነው። ለሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም። አለይኩም ሰላም ወራህመቱላሂ ሹክራን። ተመልካቾቻችን እንግዲህ በዛሬው የነጃሺ ቢዝነስ የጉብኝት ሰዓታችን እንደዚህ ቆንጆ የሆነ ፕሮግራም አብረን ስንከታተል ቆይተናል። በቆይታችን ቆንጆ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። በተለይም ደግሞ የሂጅራ ባንክና ኦሮሚያ መጅሊስ ያደረጉት ስምምነት አጠቃላይ ምን ይመስላል፣ ምን አይነት ጥቅሞች አሉት፣ ለማህበረሰቡ ውስጥ ምን አይነት አገልግሎቶች ምን አይነት ጥቅሞች አሉት የሚለውን በፕሮግራሙ አስቃኝቻችኋለሁኝ። በቀጣይ ሳምንታት እንግዲህ በሂጅራ ባንክ በመናደርገው ጉብኝት ደግሞ ሂጅራ ባንክን አጠቃላይ ጉብኝት እናደርጋለን። ቆንጆ ቆይታ ይኖረናል እንደተለመደው ማለት ነው። የዛሬው ጉብኝቴ እስካሁን የተከታተላችሁትን ይመስል ነበረ። ወሰላም አለይኩም ወራህመቱ የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የህፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ። በጥራትና ውበታቸው የላቁ መርጠው የሚገዟቸው በአይነታቸው ልዩ የሆኑ አልባሳትን የሚያቀርበው ብሩህ አልባሳት ከወትሮ በተለየ አዳዲስ ምርቶችን ይዞ ብቅ ብሏል። ለአዲሱ የትምህርት ዘመን ለውድ ልጆ ጥራታቸውን የጠበቁ የተማሪዎች የደብተር ቦርሳዎች፣ የማይታጠብ የማይመነችክና በቀላሉ የሚወለወል አስተማማኝ የምሳቃ ቦርሳ፣ ከዚህ ቀደም ከነበሩት የሰላት ልብስ ጥቅሎች በበርካታ የዲዛይንና የከለር አማራጭ የተዘጋጁ ሂጃቦች በተጨማሪ በአዲስ ዲዛይን ማራኪ ተደርገው የተሰሩ በተለያዩ ከለሮች ከዩኒፎርም ጋር የሚለበሱ ውብ ሂጃቦች፣ በሁሉም የእድሜ ክልል ውስጥ ላሉ ልጆች የተዘጋጁ ታይቶች፣ ፓካውት፣ ሚስከሪናና ፒትልሶች እንዲሁም ለክረምት ከተዘጋጁ ቱታዎች ጋር አንድ ላይ ከብሩህ አልባሳት ያገኛሉ። ለደንበኞቻችን ተወዳጅነትን ያተረፉ የልጆችና የአዋቂ ቶቦች፣ ጅልባቦች፣ ባለኮፍያ የሞሮኮ እንዲሁም የፓኪስታን ጀለቢያዎች ከጥራትና ከተመጣጣኝ ዋጋ ጋር እኛ ዘንድ ያገኛሉ። አድራሻ ቤተል ተቋ መስጂድ ዝቅ ብሎ ኤጂሞል አንደኛ ፎቅ ሱቅ ቁጥር 108። በተጨማሪ በፉሪና ባጠናተራ ምርትና አገልግሎታችንን ማግኘት ይችላሉ። በክልል ከተሞች በደሴ ሙጋድ የገበያ ማዕከል እንዲሁም በጭሮ መናኸሪያ ፊት ለፊት እንገኛለን። ብሩህ አልባሳትን በአዲስ አበባ እንዲሁም በክልል ከተሞች ለመሸጥ በስልክ ቁጥራችን በ0903 38 99 99 ላይ ይደውሉ። ብሩህ አልባሳት ተመልካቾቻችን ሂጅራ ባንክ ከኦሮሚያ ክልል መጅሊስ ጋር ያደረገው ስምምነት ምን ይመስላል የሚለውን በጉብኝት ሰዓታችን ተከታትለን ተመልሰናል። እንግዲህ በጉብኝት ሰዓታችን ሰፋ ያለ ማብራሪያን እንዳገኛችሁ ተስፋ እናደርጋለን። በተለይም ደግሞ ሙስሊሙን ማህበረሰብ ከማገዝ አንፃር እንዲሁም ደግሞ ኢስላሚክ ፋይናንሱን ከማገዝ አንፃር እንደዚህ አይነት ሁነቶች እጅግ ጠቃሚ እንደሆኑ ይነገራሉ። ተመልካቾቻችን እንግዲህ እንደዚህ አይነት ሙስሊሙን ማህበረሰቡን የሚያበረታታ ኢስላሚክ ፋይናንሱን የሚያጠናክሩ ፕሮግራሞችን የምታዘጋጁ ተመልካቾቻችን መተን እንድንጎበኝላችሁ ጋብዙን። ከስር ባለው ስልክ ቁጥር ደውላችሁ አሳውቁን፣ እኛ መተን እንጎበኝላችኋለን። ከዛም ባለፈ እንግዲህ ነጃሺ ቢዝነስን ማበረታታት የምትፈልጉ ስፖንሰር ማድረግ የምትፈልጉ ተቋማትም ከስር ባለው ስልክ ቁጥር ልትደውሉልን ትችላላችሁ። ሌሎችም ተቋማቶችም ያሏችሁም ተመልካቾቻችንም ደውሉልን። አብረን በጋራ የምንሰራ ነው የሚሆነው። አሁንም ምርጫችሁን ነጃሺ ቲቪ አድርጋችሁ ነጃሺ ቢዝነሳችንን እየተከታተላችሁ ስለሆነ እጅግ አድርገን እናመሰግናለን። ለምትሰጡን ሀሳብ አስተያየት ጥቆማም እጅግ አድርገን እናመሰግናለን። አሁንም አብሮነታችሁ አይለየን ለማለት እንወዳለን። የዛሬው ነጃሺ ቢዝነስ ፕሮግራም አዘጋጅቻ ያቀረብኩላችሁ እኔ ዙበይዳ ሐሰን ነኝ ከመላው የስቱዲዮ ባለሙያዎች ጋር በመሆን ሳምንት ደግሞ በሌላ የቢዝነስ መረጃ በድጋሜ የምንገናኝ ነው የሚሆነው። እስከዛው ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።